أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين ባለፉት ሐለቃዎቻችን ስለ ኢብራሂም አለይሂ ሰላም እና ቤተሰቦቹ እየተነጋገርን ነው የቆየነው። ስለ ኢብራሂም ታላቅነት አውርተን ኢብራሂም ከህዝቦቹ ጋር እንዴት ነበረ ዳዕዋውን የጀመረው፣ በመጀመሪያ ከአባቱ ጋር ያደረገውን ዳዕዋ ሙናዘራ፣ እንዲሁ በመቀጠልም ደግሞ ከህዝቦቹ ጋር ያደረገውን ሙናዘራ፣ ከህዝቦቹ ጋር በመጀመሪያ ተማሲል ወይም ጣዖታትን ከሚያመልኩት ህዝቦቹ፣ በሌላ ጊዜ ደግሞ ከዋክብቶችን ከሚያመልኩ ህዝቦቹ ጋር በምን አይነት ዘዴ ዳዕዋውን እንዳደረገና በምን አይነት እስሉብ እንደተጠቀመ ዳዕዋውን እንደተጋፈጣቸው ለማየት ሞክረናል። ይህን ሁሉ ግን ዳዕዋ አድርጎ ኢብራሂም አለይሂ ሰላም ህዝቦቹ ብዙ ነው የሞገቱት፣ ብዙ ነው የተከራከሩት። ፈአዩል ፈሪቀይን አሐቁ ቢልአምን እያለ እሱም ደግሞ እንደሞገታቸው አይተናል። አዎ እውነት ነው። ደህንነት ሊሰማው የሚችለው የሚገባው፣ ሰላም ሊሰማው የሚገባው በአላሁ ስብሓንሁ ወተዓላ ሳያሻርክ አላህን ብቻ የሚገዛ ሰው ነው እንጂ ሌሎችማ ምኑን ደህንነት ይሰማቸዋል? አንደኛው ጌታ ሲቆጣ ሌላኛው ጌታ የሚሉት ሲወድ ሌላኛው ሲቆጣ ማንንም ሳያስደስቱ በማንም ሰላም ሳያገኙ ሁሌ ነው ሲከፉ የሚኖሩት ማለት ነው። እና ሁሉንም ሳያስወድዱ፣ ምክንያቱም ብዙ ጌታ ያለው ማንንም አያስደስትም። የሰው ጌታን እንዲሁ የጣዖትን ጌታ የጨረቃንና የከዋክብትን ጌታ አድርገው የሚገዙ ሰዎች እንዴት ሰላም ያገኛሉ? የሰውየውን አስደሰትኩ ሲሉ እነዛን ስላልተገዙ ይከፋቸው ይሆናል። እነዛን አስደሰትን ሲሉ ደግሞ ሰውየው ደግሞ እኔን አልተገዛቸውም ብሎ ሊከፋው ይችላልና አንድ ጌታ ያለው ብቻ ነው ሁሌ በሰላምና በደህንነት ሊኖር የሚችለው። ለዚህም ነው አላህን ብቻ ማምለክ የሰላም የደህንነት ምንጭ ነው። ሰላምና ደህንነት የሚያገኘው አላህን ብቻ የሚያመልክ ነው። የብዙ ጌቶችማ ማንንም አያስደስትም። ስለዚህ ሁሉም ይቀየምበታል ማለት ነው። ለዚህ ኢብራሂምም እኔ ነኝ ደህንነት ያለኝ አልፈራችሁም፣ የፈለጋችሁትን አምጡ አላቸው። ይዘውት በነበረበት ጊዜ ማለት ነው። ወንጀላ በጣዖታት በማፍረስ በመሰባበር ወንጅልሃል በማለት ይዘውት በነበረበት ጊዜ ማለት ነው። ወደ መሊኩ አመጡት። ፍርድ የሚሰጠው መሊኩ ነው ብለው መሊኩም ያው እነሱ የጠየቁትን ጠየቀው። በዛ መሰረት መለሰ። መጨረሻም መሊኩ እሱ ጋር ደግሞ ሙናዘራት ገጠመው። ማለት ጌታዬ አላህ ነው፣ አላህን ብቻ ተገዙ እያልክ የምትል ከሆነ አለም ተረ ኢለ ለዚ ሓጀ ኢብራሂመ ፊ ረቢሂ አናታሁ ላሁ ልሙልክ። መሊኩ ራሱ እሱን መሞገት ጀመረ እንደገና ማለት ነው። መሊኩ ማለት ንጉሱ ንግስና አላህ ነው የሰጠ የነበረው። ኢዝ ቃለ ኢብራሂሙ ረቢ ለዚ ዩሕይ ወዩሚት። ኢብራሂም የመከራከሪያ ነጥቡን አነሳ። ምን በሚል ጌታዬ ህያው ያደርጋል ይገድላል። እስኪ አንተ ጌታ ነኝ ብለህ የምታምን ከሆነ እስኪ አንተም ማለት ህያው አድርግ ወይም ግደል። ሊሆን አይችልም። አላህ ብቻ ነው ይሄን ነገር ሊያደርግ የሚችለው። ግን እሱ ምን አለ? ቃለ አነ ኡሕይ ወኡሚት። ጌታ የሚገድልና የሚያነሳ ከሆነ እኔ ገድዬ አነሳለሁኝ፣ እኔም ጌታ ነኝ በማለት የመከራከሪያ ፖይንቱን ደግሞ እሱ አስቀመጠ ማለት ነው። ቃለ ኢብራሂሙ ፈኢነላህ፣ የሱም ያው እኔ ገድዬ አነሳለሁኝ በሚል እስር ቤት ከነበረ ሞት ከተፈረደበት አንድ ሰው ይዞ መጣና ይህን ሰው ሞት ተፈርዶበታል፣ ይሞት ነበር። ስለዚህ ካሁን ነፃ እንዲወጣ አድርጌዋለሁኝ። ከሞት ፍርድ ወደ ህይወት ወደ ማለት ፍርዱ ሞት ነበር፣ ግን አሁን ህያው እንዲሆን አድርጌዋለሁኝ። ስለዚህ ይሄን አድኘዋለሁኝ ብሎ ሌላን ደግሞ ንጹህ የነበረን ሰው ደግሞ ገድሎ ያው ህያው የነበረን ደግሞ ገድላለሁ በማለት ለኢብራሂም አቀረበለት ማለት ነው። ኢብራሂምም የሱን ሂላ ወይም የሱን ደግሞ ዘዴ ካየ በኋላ ያው የአንቢያዎች ማለት አንቢያዎች ብልጥ ናቸው፣ ዘኪይ ናቸውና ከዛ የሱን ደግሞ ተጨማሪ ሊወጣው የማይችልን አንድ ነጥብ አነሳ። ቃለ ኢብራሂሙ ፈኢነላህ የእቲ ቢሸምሲ ሚነል መሽሪቂ ፈእቲ ቢሃ ሚነል መግሪብ። እሺ አላሁ ስብሓንሁ ወተዓላ ፀሐይን ከምስራቅ ያወጣል፣
እስኪ አንተ ከምዕራብ አውጣት ብሎ ሲለው ፈቡሂተ الذي ከፈር ይሄ ከሃዲው ይሄ ንጉሳቸው የነበረው ሰው ደነገጠ፣ የሚይዘው ጠፋው፣ ምንም ነገር መልስ ማምጣት አይችልም። በጣም ደነገጠ፣ ፈራ ማለት ነው። ወላሁ ላ የህዲ ልቀውመ ዛሊሚን አላሁ ስብሓንሁ ወተዓላ በዳይ የሆኑ ህዝቦችን ወደ ቅን አይመራቸውም ማለት ወደ ትክክለኛው ጎዳና አይመራቸውም። ደነገጠ። ነገር ግን አሁንም አላመነለትም። ግን ያው ኢብራሂም መልእክቱን ለሁሉም አደረሰ ማለት ነው። ለአባቱም፣ ለቤተሰቦቹ፣ ለህዝቦቹ በሁሉም መልክ ማለት ጨረቃንና ፀሐይን እየተገዙ ያመለኩትንም እንዲሁ ደግሞ ጣዖታትንም የሚያመልኩትን ዳዕዋውን ሁሉንም አደረሰ። ነገር ግን በእነሱ የተሰጠው መልስ ክፉ ነበረ። በመጨረሻም ያው ባደረገው የጣዖት መሰባበር ፍርድ እንዲቀርብ ወደ ንጉሱ ይዘውት መጡ ማለት ነው። ስለዚህ ኢብራሂም ብዙ በላዮች ደርሰውበታል። ወደ ፍርዱ ከመምጣታችን በፊት አባቱም ጋር ሆነ ህዝቦቹ ጋር የተለያዩ መሰናክሎች ገጥመውታል። ሐቂቃ ለኢብራሂም የገጠሙት በጣም ከባድ ነበሩ የገጠሙት። ግን ይህን ሁሉ ተቋቁሞ ነው እንግዲህ አሁን ንጉሱ ጋር ደርሶ ተይዞ ታስሮ እየተጠባበቀ ያለው ማለት ነው። በመጀመሪያ አባቱም ቢሆን ዳዋ በሚያደርግበት ጊዜ ብዙ ነገሮችን አድርሶበታል። አባቱም ቃለ አራጊቡን አንተ አን አሊሃቲ ያ ኢብራሂም ለኢን ለም ተንተሂ ለአርጁመነከ ወህጁርኒ መልያ። እንግዲህ ይህንን እኔ ላይ የምታደርገውን ጥሪ ካላቋረጥክ ቀጠቅጠሃለሁኝ፣ በድንጋይ ቀጠቅጠሃለሁኝ ብሎ ዝቶበታል። ከዚያም ደግሞ ከቤት እንዲወጣም አድርጎታል። ወህጁርኒ መልያ በማለት ከእሱ አካባቢ አርቆታል ማለት ነው። ከአባት ከእናቱ ቤት እንዲወጣ ተደርጓል። ይሄ እንግዲህ በልጅነቱ ነው ሐቂቃ ወጣት እያለ ማለት ነው። ገና ዳዋ የጀመረው ኢብራሂም በልጅነቱ ነውና ማለት ነው። ኢብራሂም ግን እንደዚህም ሲያባረው ቃለ ሰላሙን አለይከ ሰአስተግፊሩ ለከ ረቢ ኢነሁ ካነ ቢ ሐፊያ። ይሄንን ባለው ጊዜ አባቱ ምንም መልስ አልሰጠም። የሰጠው መልስ ባንተ ላይ ሰላም ይስፈን አባቴ፣ ለዚህ ላደረከው አለመቀበልና ለእኔንም ስላባረርከኝ አላሁ ስብሓንሁ ወተዓላ ምህረት እንዲያደርግልህ እለምናለሁኝ። አላህ እኔ የለመንኩትን ይቀበለኛልና እለምነዋለሁኝ በማለት እንዲሁ ደግሞ ወአዕተዚልኩም ወማ ተድዑነ ሚን ዱኒላህ፣ አንተና ቤተሰቦችህ ከሚገዙት ጣዖት ራቅላለሁ ከእናንተ ብሎ ያው የአባቱን ዛቻና ትእዛዝ አክብሮ ከነሱ ቤት ወጣ ማለት ነው። ጌታዬንም እለምናለሁኝ እናንተ እኔ የማደርገውን ዳዕዋ ተቀብላችሁ በአላህ እንድታምኑ አላህንም እለምነዋለሁ በማለት ከነሱ ቤት ራቀ ማለት ነው። አባቱን እንደዚህ ብሎ ከራቀም በኋላ ከህዝቦቹ የተለያዩ ነገሮች ደርሰውበታል። ያው ከደረሰበት ነገር አንዱ ይሄ ዋናው እንግዲህ መሊኩ ጋር ከደረሰ በኋላ ፍርድ እንዲሰጥበት መሊኩ አዘዘ። ያጠፋው ጥፋት እንዲጠየቅና ፍርድ እንዲሰጥበት ያው አላህ ሱብሓነሁ ወተዓላ እንደነገረን ማለት ነው። ያጠፋው አደረገ የተባለው የህዝቦችን ጌታ ወይም የሚያመልኩትን ጣዖታት በማፈራረስ ተወንጅሎ ያው ንጉሱ ጋር ቀረበ። ፈማ ካነ ጀዋበ ቆሚሂ ኢላ አን ቃሉ እቅቱሉሁ አው ሐሪቁሁ። ያው ህዝቡ ይገደል ወይም ደግሞ ይቃጠል የሚል እንትን መፈክር ይዞ ይጮክ ነበረ። ንጉሱ ባደረገው የፍርድ መጅሊስ እንዲቃጠል ተወሰነበት ማለት ነው። ኢብራሂም ቃጠሎው ዝግጅት እንዲዘጋጅ ያዘዘ ንጉሱና ያኔ ከተሰበሰቡበት ከዛ በየአመቱ ከሚሰበሰቡበት ተበተኑ ማለት ነው። ከዚያ ያው የእሳት ዝግጅቱ በጣም ብዙ ጊዜ በፈጀ መልኩ ጉድጓድ ተቆፍሮ ብዙ እንጨቶች ተደርገው በብዙ እንስሳዎች ተግዞ እንጨቶቹ እንዲቃጠል ተደረገ። እንትኑ ማለት እንጨቱ እንዲጋጋም ተደረገ። የእሳቱ ከፍተኛነት በሱ አቅጣጫ ይበሩ የነበሩትን በራሪዎች ጠልፎ እስከሚያስቀር የደረሰ የእሳት ነበልባል እንዲቃጠል ተደረገ ማለት ነው። እሳቱ በግንብ ታጥሮ እንዳይበታተን ተደርጎ የተቃጠለበት ሁኔታ ነው የነበረው። ከዛ በኋላ ያው ኢብራሂም በአካል በእጅ ተይዞ እዛ ውስጥ ማስገባት ስለማይቻል መንጀኒቅ በሚባል ኢብራሂም ተወርውሮ እዛ ውስጥ እንዲጣል በማሰብ
ያው እዛ ውስጥ ለመጣል ከሩቁ በመንጀኒቅ ጣሉት ማለት ነው ኢብራሂምን። ይሄንን ተጨባጭ በጣም አሰቃቂና ከባድ ነበር ሐቂቃ። ነገር ግን ኢብራሂምን መንጀኒቅ ውስጥ እንዳስቀመጡት ጅብሪል መጥቶ ያ ኢብራሂም ምን ልርዳክ ብሎ ሲጠይቀው ኢብራሂም በእምነቱ በጣም እጅግ የጸናና አላህን ብቻ የሚፈልግ ከአላህ ብቻ የሚከጅል ለአላህ ብቻ የቆመ ስለነበረ ጅብሪል የጠየቀውን ጥያቄ ካንተ ከሆነ አልፈልግም ብሎ ነበር የመለሰው። ማለት እንግዲህ አላህ እያየ ስለሆነ ያለሁበትን ሁኔታ አላህ ያውቃልና ካንተ ከሆነ እርዳታው አልፈልግም በማለት ያው ጽናቱን አስከብሯል ማለት ነው። እና ወደ እሳቱ ተጣለ ኢብራሂም። ነገር ግን እሳቱ ውስጥ ቢጣልም እሳቱን ግን አላሁ ስብሓነሁ ወተዓላ ቀድሞ ቁልና ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም፣ በኢብራሂም ላይ ቀዝቀዝ ያልሽና ደህንነት እንዲሰማው የምታደርጊ ሁኒለት በማለት ትእዛዝ አስተላልፎ ስለነበረ ለኢብራሂም የገጠመው እሳት ሳይሆን ሰላምና ደህንነት ያለበት እንዲሁ ብርድ ያለበት ማለት በጣም ለሱ የሚመቸው ሁኔታ የነበረበት ሁኔታን ነው እንግዲህ እዛ የተቀበለው አላሁ ስብሓነሁ ወተዓላ። ለነሱ ለሌሎች እሳት ለሌሎች የተጋጋመ እሳት የኢብራሂም ሰውነት የማይችለው ብጥስጥስ የሚያደርገው አድርገው የሰሩትን አላሁ ስብሓነሁ ወተዓላ ግን እዛ ውስጥ ቀዝቃዛ ለሱ የሚመች ሰላም ደህንነት እንዲኖር አድርጎ ተቀበለው አላህ ስብሓነሁ ወተዓላ። ስለዚህ ያ እሳት ተቃጥሎ እንዳለቀ ያው ኢብራሂምን አመድ ሆኖ ነው የምናገኘው ብለው ይሉ ስለነበረ ሰዎቹ፣ ግን አላሁ ስብሓነሁ ወተዓላ ያ እሳት ተቃጥሎ ሁሉም ነገር አልቆ ሲወጣ ኢብራሂም እንደውም እነሱ የእሳቱ ነበልባል የእሳቱ ጭስ አመድ ሸፍኗቸው ከለራቸው ተቀይሮ ኢብራሂም ግን ምንም አይነት አመድም ሆነ ጭስ እሳትም ሆነ ምንም ሳያገኘው የታሰረበት ገመድ ብቻ ተበጥሶ እሱ በሰላም ከነሱ ተመለሰ ከነሱ ጋር ማለት ነው። ወአራዱ ቢሂ ከይደን ፈጀዐልናሁም አልአኽሰሪን፣ እነሱ በሱ ላይ ሴራ ሲረውበት ነበር፣ እነሱ ግን ከሳሪዎች እንዲሆኑ አደረግናቸው ይላል አላሁ ስብሓነሁ ወተዓላ። እንግዲህ ያው አላሁ ስብሓነሁ ወተዓላ ከዚህ ከተሴረበት ትልቅ የእሳት መጋጋም አዳነው ማለት ነው። አላሁ ስብሓነሁ ወተዓላ ይሄንን አዳነው። ይሄ ትልቅ የአላህ ተአምር ነበር። እሳት ማቃጠል ነበር ስራው፣ ግን አላሁ ስብሓነሁ ወተዓላ እሳትን እንዳታቃጥል አደረጋት። ያው ሰበቦች ለአላህ አይሰሩም፣ ለሰው ልጅ ነው እንጂ የሚሰሩት። የእሳት እንትኑ ስራው ማቃጠል ነበር፣ ግን የእሳት ስራው ማቃጠል እንዳይሆን ማድረግ የሚችለው አላህ ኢብራሂምን እንዳይቃጥለው አድርጎ ኢብራሂምን በእሳት ውስጥ አኑሮ ግን እሳት እንዳይበላው አድርጎታል ማለት ነው። ስለዚህ ከእሳት እነሱ ካሴሩት ሴራ በእሳት ከመቃጠልና እሱን ከመገላገል አድኖት እሱ ኖረ። እነሱ ግን በአመድና በጭስ ታፍነው ከለራቸው መልካቸው ሁሉ ተቀይሮ ነበር ያገኙት። እሱ ግን አልተለወጠም ነበር ማለት ነው። እንግዲህ ኢብራሂም በዚህ ሁኔታ ብዙ አመታትን ዳዕዋ እያደረገ ከቆየ በኋላ ከነሱ ጋር ይህን ሁሉ እንግዲህ ከህዝቡም ጋር ከአባቱ ጋር እና ከመሊኩ ጋር ሙናዘራት አድርጎ ግን አላህን እንዲገዙና በሱ እንዳያጋሩ ብዙ ጥሪዎችን ቢያደርግም ህዝቡ ግን ሊያምንለትና ሊቀበለው አልቻለም። ከብዙ አመታት ያመኑለት ሰዎች 2 ሰዎች ብቻ ናቸው። ከሱ ጋር አብሮ ይኖር የነበረው የወንድሙ ልጅ ሉጥና እንዲሁ ያጎቱ ልጅ ሳራ ብቻ ነበረው ያመኑለት። ፈአመነ ለሁ ሉጥ፣ እንግዲህ ለሱ ያመነለት ይህን ሁሉ ዳዕዋ አድርጎ በብዙ አመታት ውስጥ እሳቸው ቤት ያደገው የወንድሙ ልጅ ሉጥ ብቻ ነበረ። ያው ደግሞ ያጎቱ ልጅ ሳራ እንዲሁ እሷ ብቻ ነበረች ያመነችው። እነዚህን ሁለቱን በመያዝ ኢብራሂም ወቃለ ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ እንግዲህ እኔ እነዚሁን ሰዎች ብቻ ነው ያመኑልኝ፣ የኔ ህዝቦች፣ የኔ ቤተሰቦች፣ የኔ ዘመዶች ስላላመኑልኝ አገር መለወጥ አለብኝ፣ ሌላም ደግሞ ሊያምንልኝ የሚችልን ሰው መጥራት አለብኝ በማለት እነዚህን 2 ያመኑ ሰዎችን በመያዝ
ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ እኔ ወደ ጌታዬ ሄዳለሁኝ አላህም ይምረኛል በማለት ወደ ሌላ ሀገር ለመውጣት ወሰነ ማለት ነው። ሉጥም ካመነ በኋላ ወቃለ ኢኒ ሙሃጅሩን ኢላ ረቢ ኢነሁ ሁወል አዚዙል ሐኪም፣ ሉጥም እንደዚሁ ስደትን እሰደዳለሁኝ ምክንያቱም አንተ ላይ የደረሰው እንዳይደርስብኝ በማለት ኢኒ ሙሃጅሩን ኢላ ረቢ ኢነሁ ሁወል አዚዙል ሐኪም፣ አላህ ጥበበኛና አሸናፊ ነውና እኔም ወደ ጌታዬ እሰደዳለሁ በማለት ሉጥም ተከትሎት ሳራንም አስከትሎ ተሰደዱ ማለት ነው። እንግዲህ ስደታቸው ከሀገራቸው ከተወለዱበት ካደጉበት መውጣታቸው ነው። 3 ናቸው። እንግዲህ ወደየት ነው ጉዟቸውን ያደረጉት? ያው ኢብራሂም ባቢል ኢራቅ ውስጥ ነው የተወለደውና ያደገው። እንግዲህ ከዚህ ነው ከተወለደበት ካደገበት እንዲሁ ቤተሰቦቹ ጋር ብዙ ነገር ካሳለፈበት እንግዲህ በዳዕዋው ምክንያት ለአላሁ ስብሓንሁ ወተዓላ ብቻ ያው ተሰደደ ማለት ነው። ኢኒ ዛሂቡን ኢላ ረቢ ሰየህዲን፣ ወደ ጌታዬ ሄዳለሁኝ ጌታዬም ይመራኛል በማለት ያው አላሁ ስብሓንሁ ወተዓላ ወደ መራበት ቦታ ሄደ ማለት ነው። በመጀመሪያ የተጓዘው ኦር ወደሚባል እንግዲህ ያው ይሄ ባቢል የሚባለው በዛን ወቅት ያስተዳድሩት የነበሩት አስተዳደር ስም ኪልዳንይን ይባላሉ። አሁንም ከኪልዳንይን አገር ሳይወጣ ወደ ኦር ነው የሄደ። የመጀመሪያ የሄደ ኦር ወደምትባል መንደር ነው። ከዚያ በኋላ ብዙም አልቆየም። እዚህም ዳዕዋ አድርጎ አልተሳካለትም። ከነዓንዮች ያስተዳድሩት ወደ ነበረው ሐራን ወደሚባል ቦታ ተጓዘ። ሐራን የሚባለውን ቦታ እንደዚሁ ዳዕዋውን እየሰራ ቆየ። ነገር ግን እዚህም አካባቢ እሱን የተቀበሉት ሰዎች አልነበሩም። ሽኪን ወደምትባልበትም ቦታ ሄዷል። እዛም እንደዚሁ ዳዕዋውን ሰራ። ይሄ ሽኪን የሚባል ቦታ በአሁኑ ሰዓት ናብሌስ የምትባለዋ የፍልስጤም ከተማ ማለት ነው። እሷም ጋር ያው ብዙ የዳዕዋ ስራዎችን ሰራ። ብዙ ጊዜም ቢቆይም ግን አሁንም እነሱም ጋር እንደዚሁ ዳዕዋውን የተቀበሉት ብዙ ሰዎች አልነበሩም። ከዛም በኋላ ከናብሌስ ወደ ደቡብ አሁን ወደ ማለት ዲፋ ገርብያ ወደሚባለው የፍልስጤም ግዛት ደቡባዊ ከተማ ላይ በአሁኑ ሰዓት ከሊል ወደምትባለው ሄብሮን ብለው ወደሚጠሯት ከተማ ወይም በዛን ሰዓት ወደ ነበረችው በማቅናት መኖሪያውን እዚሁ ከሊል አደረገ ማለት ነው። ያው ከሊል የሚባለው ስም በቅርብ ማለት ከኢብራሂም በኋላ የተሰጠ በኢብራሂም ስም የተሰጠ ኢብራሂም ከሊል ነውና በዛ ስም የተሰጠ ከተማ ነው። እስካሁንም ድረስ ያው ከሊል ተብሎ ነው የሚጠራው። ወደዚች ከተማ ዳዕዋውን እንግዲህ አዞረና እዛው ቆየ ማለት ነው። ኢብራሂም ለረጅም ጊዜ የቆየበት ከተማና የኖረበት ከተማ ነው ይሄ ከሊል የሚባለው። ያው በዚህ ሰዓት ነበረ አብሮት የነበረውን ሎጥን አለይሂ ሰላም ሰዱም ወደሚባለው ቦታ የላከው። እንግዲህ ዳዕዋው ወደ ተለያየ ቦታ መሰራጨት አለበት። አንድ ቦታ ሆነን አይደለም ዳዕዋውን መስራት ያለብን። ስለዚህ አንተ ደግሞ ወደ ሰዱም ወደሚባለው ቦታ ሄድ ብሎ ወደ ሰዱም የሚባለው አካባቢ ላከው ማለት ነው። ይህም በአሁኑ ሰዓት ያው በዲፋ ገርብያና ወይ በፍልስጤም ዲፋ ገርብያ እና በኦርዶን መካከል የሚገኝ ቦታ ነው። እዛ አካባቢ ወደ መንደሮች ናቸው እነዚህ የሰዱም መንደሮች የሚባሉት ጋር ወደዛ ነው የላከው ማለት ነው። ሁለታቸውም ማለት እንግዲህ ነቢዩላህ ኢብራሂም ከሊል እንደገና ደግሞ ሉጥ ደግሞ ሰዱም ሆነው ዳዕዋቸውን ቀጠሉ ማለት ነው። እንዲህ በዚህ ሰዓት ነው ኢብራሂም አለይሂ ሰላም አላህን እንግዲህ እዛ ኪልዳንዮች ዘንድ በነበረበት ጊዜ መሊኩ ስለ ሞት ሕያው ማድረግና ስለ መግደል የተናገራቸው ያሳየኋቸው ያለው ነገር ነበርና ኢብራሂም ያው በአላሁ ስብሓንሁ ወተዓላ በደንብ የሚተማመን ልዩ ነቢይ ቢሆንም ነገር ግን አላሁ ስብሓንሁ ወተዓላን አንድ ነገር ጠየቀ። ወኢዝ ቃለ ኢብራሂሙ ረቢ አሪኒ ከይፈ ቱሕይል መውታ፣ ሙታንን እንዴት ሕያው እንደምታደርግ አሳየኝ በማለት አላህን ጠየቀ። አላህም እያወቀ ማለት ነው የኢብራሂምን ኢማን እያወቀ አውለም ቱእሚን ቃለ በላ፣ እንዴት ነው አላመንክም ወይ ብሎ ሲጠይቀው እንዴታ አምኛለሁኝ፣ ነገር ግን ሊየጥመኢነ ቀልቤ እንዲረጋጋ ነው በማለት ኢብራሂምም መለሰለት አላሁ ስብሓንሁ ወተዓላ። እንግዲህ ኢብራሂም
አላህ ሙታንን እንዴት እንደሚያስነሳ መጠየቁ ከፍተኛ ኢማን እንዳለው ቢሆንም እንኳ ነገር ግን ኢማኑ ደግሞ ከከፍተኛ ወደ ከፍተኛ እንዲሸጋገርለት በማሰብ ነው። ያው ዑለማዎች እዚህ ጋር ኢማን ወይም ደግሞ ይሄ ማረጋገጥ የሚባለው የቂን የሚባለው ነገር ሊጥመኢነ ቀልቢ ነውና የቂን በሶስት ይከፈላል ይላሉ። በመጀመሪያ ዒልመል የቂን በእውቀት ላይ የተመሰረተ ማረጋገጥ ሲሆን ይሄ በእውቀት ላይ የእውቀት ጫፍ የሚያደርሰው የእምነት ክፍል ማለት ሁሉን ነገር ሰውየው ሲያረጋግጥ በእውቀት የሚደርስበት እምነት ሲሆን እንደገና ከዚህ በመቀጠል ደግሞ አይነል የቂን ነገሩን በማየት የሚያምንበት ሁኔታ እንዳለ ዑለማዎች ይነግሩናል። ከዚህም ያለፈ ሌላም አለ። እሱም ሐቀል የቂን ይባላል። ከነዚህ ከአይነል የቂን ከፍ የሚለው ደረጃ ማለት ነው። አሁንም ስለዚህ ኢብራሂምም በአይኑ እንዴት ሙታን ህያው እንደሚሆኑ እንዲያሳየው አላህ ሱብሓነሁ ወተዓላ የጠየቀው ከዚህ አንጻር ነው። በመጀመሪያ ዒልመል የቂንም ራሱ የኢማን ትልቅ አንድ ክፍል ነውና ነገር ግን አይነል የቂንንም ለማየት አስችሎታል ማለት ነው። ይሄ የአላህን የጠየቀው ጥያቄ ዒልመል የቂን ራሱ ከፍተኛ የኢማን ደረጃ ያደርሳል። ዑመር ረዲየላሁ አንሁ ምን ይላሉ? 7 ሰማያት ተከፍተው ጀነትንም ጀሃነምንም ባይ አሁን ካለኝ እምነት አይጨምርልኝም ይላል። ምን ማለት ነው ይሄ? አሁን ያለኝ እምነት እነሱም በማየት የሚጨምር አይደለም፣ በቃ ሳላያቸውም አይቼ ከማምነው እምነት ያላነሳ አምናለሁኝ ብለዋል። ስለዚህ ያው ኢብራሂም ደግሞ ከዚህ ያለፈውን እምነት ደግሞ ለማግኘት ያው እንትን ብሏል ማለት ነው። ይሄንን ጥያቄ ጠይቋል። አላህም ይሄንን ለመፈጸም ደግሞ ቃለ ፈኹዝ 4 ሚነ ጠይሪ ፈስርሁነ ኢለይከ ثመ ጀዐል ዐላ ኩሊ ጀበል ሚንሁነ ጁዝአን ثመ ድዑሁነ የእቲነከ ሰዕያ ወዕለም አነ አላህ ዐዚዙን ሐኪም። እና ይሄን በማለት 4 በራሪዎችን ወስዶ 4ቱም በራሪዎች ሰውነታቸውን እንዲገነጣጥላቸውና በ4 ተራሮች ላይ እንዲያደርጋቸው የሰውነታቸውን ክፍል በታት ነው በ4 ተራሮች ላይ ቀላቅሎ እንዲያደርጋቸውና ከዚያም በኋላ በ4ቱ ተራሮች ላይ የተደረጉትን እንዲጠራቸው እና እንደውም አንዳንዶች አሊሞች እንደሚሉት የሁሉንም ጭንቅላቶች መጀመሪያ ይዟል። እሱ ተራራ ላይ አላደረጋቸውም። እዛ ተራራው ላይ የተበተኑት የበራሪዎቹ የሰውነት ክፍል በሚጠራቸው ጊዜ እያንዳንዳቸው ጭንቅላት ላይ የየራሳቸው የተበታተነው ክፍል መጥቶ ተሰካካ እና ይህንንም በማድረግ አላህ ሱብሓነሁ ወተዓላ ሙታንን እንዴት ሕያው እንደሚያደርግ አሳይቶታል። ያኔ ወዕለም አነ አላህ ዐዚዙን ሐኪም አላህ ጥበበኛና አሸናፊ የሆነ ጌታ መሆኑን እወቅ ብሎ አላህ ሱብሓነሁ ወተዓላ ኢብራሂምን በዚህ መልኩ አሳይቶታል ማለት ነው። እንዴት ሙታንን ሕያው እንደሚያደርግ ማለት ነው። በዚህን ጊዜ ነው እንግዲህ ኢብራሂም ይህንን ካደረገ በኋላ እነዚህን በእንደዚህ አይነት ማረጋገጫዎች በእንደዚህ አይነት በአላህ ስራዎች ነው እንግዲህ እምነቱ የጸናውና ጠንካራ የሆነው ኢብራሂም የማይወላወል እንዲሁ አቋም ያለው እንዲሁ ደግሞ ለያዘው ነገር ጠንካራ እንዲሆን ካደረጉት ነገሮች ውስጥ እንደዚህ አይነቶቹን አላህን ሱብሓነሁ ወተዓላ በመጠየቅ ያጸናው እምነት ነው ማለት ነው የነበረው። ስለዚህ የገጠመውን ነገር ሁሉ የተጋፈጠው በእንደዚህ አይነት ጽናት በነበረው የእምነት ጥንካሬ ነው ማለት ነው። እንግዲህ እዚህ ሉጥን ወደ ሰዱም እሱ ደግሞ ኸሊል ከቆየ በኋላ ኸሊልም ብዙ ጥሪዎችን ካደረገ በኋላ ነው እንግዲህ ጥሪውን ወደ ተለያዩ የዓለም ክፍል ማድረስ ስለነበረበት ወደ ግብፅ ወይም ወደ ሚስር ጉዞ ያደረገው ማለት ነው ኢብራሂም። እና ወደ ሚስር ባደረገው ጉዞ ሚስር ላይ በደረሰበት ጊዜ ሚስርን ያስተዳድር የነበረው መንግስት የተለያዩ ቆንጆ ሴቶችን እየያዘ ማለት መጥፎ ነገር ይሰራ ነበር፣ ገስብ ያደርግ ነበርና እሱም ጋር አብራው ሳራ ስለነበረች ያው አግብቷት ስለነበር ሚስቱ ነችና ያጎተው ልጅ እና እሷን ይዞ ነበር ወደ ግብፅ የሄደው። ግብፅ በሄደበት ጊዜ ወይም ደግሞ ሚስር በሄደበት ጊዜ ሚስርን ያስተዳድር የነበረው
በወታደሮቹ አማካኝነት ሳራን እንዲቀማ አስደርጓል። ሳራን ተቀምታ ያው ሳራን እንደሚቀማውም ያውቀ ስለነበር ማለት ታሪኩ የሰውየው ታሪክ በዚህ ላይ የታወቀ ስለነበረ ከጠየቀሽ ይዞሽ ከጠየቀሽ እህቱ ነኝ በይ እሱ ወንድሜ ነው እኔ እህቱ ነኝ በይ ብሏት ስለነበረ በዚህ መልኩ ያው ሰውየውም የሰዎችን ሚስት ነበረ እየያዘ የሚያስቀረውና እሷ እህቱ ነኝ ስትለው እሱ የሚፈልገውን ነገር ማጣት አልፈለገምና እሷን በመጥፎ ነገር ፈልጎ በሚይዛት ጊዜ አላሁ ስብሓነሁ ወተዓላ ከሱ መያዝ ጠብቆ ያው ብዙ በርካታ ሙከራዎችን ቢያደርገው ሊሳካለት ስላልቻለ አላሁ ስብሓነሁ ወተዓላ እሷን እንዳይቀርብ አድርጎት እያሰረ ያስቀረው ስለነበር በመጨረሻ ያመጣችሁልኝ ሸይጣን ነው ሰው አይደለም ስለዚህ ውሰዱልኝ በማለት ፈርቶ ስለነበረ ለሷ ሀጀር የምትባለዋን ቤተ መንግስት ውስጥ የነበረችን ሴት ሀዲያ በመስጠት ማለት ከሷ ላይ ያየው ነገር ስላስፈራው በሀዲያ ሰጥቶ ሸኝቷቸዋል ማለት ነው። እና ኢብራሂምም ያው በዚህ መልኩ እንደገና ወደ ኸሊል ከግብጽ ተመልሷል ማለት ነው። ያደረገው ግብጽ ላይ ያደረገውም ጥሪ በዚህ መልኩ ያው ሁሉንም እያስተዋወቀ ያው ዳዕዋ ማለት ይዞ የመጡትን ከአላህ ይዞ የመጣውን መልእክት ለሰዎች እንዲቀበሉት ማቅረብ ነውና በየቦታው ያው ማቅረብ ነበረበት። የመቀበል የሰዎች ነው። እሱ ግን የነበረበት ማድረስ ስለነበረ እንግዲህ በዚህም ግብጽም ውስጥ ወይም ሚስር ላይ ያደረገውም የዳዕዋ ሙከራ አልተሳካለትም። የሚያምኑ ሰዎችንም ሊያገኝ አልቻለም። ስለዚህ በዛ መልኩ እሷ ላይ የደረሰውም ፈተና ሳይሳካ አላሁ ስብሓነሁ ወተዓላ ነቢያቶችን ክብራቸውን ይጠብቃልና ክብሩንም ጠብቆለት የእሷንም ክብር ጠብቆ ከሚስር ወደ ኸሊል እንደገና ተመለሱ ማለት ነው። ነገር ግን ንጉሱ ይሄ የሚስር ንጉስ ለሳራ ሰጥቷት የነበረችዋ ሀጀር በጣም መልከ መልካም ስለነበረች እና ሳራ ደግሞ ያው ኢብራሂም ጋር ከተጋባች ጊዜ ጀምሮ ልጅ ያልተሰጣት መሃን ስለነበረች ከሷ ቢወልድ በሚል ሂሳብ ሀጀርን ወደ ኢብራሂም ለኢብራሂም ሰጠቻት እና ኢብራሂምም ደግሞ ያው ማለት ጥሩ ባል ጥሩ አስተዳደር ነበረና ያው ሁለቱን እያስተዳደራቸው እያለ ነው እንግዲህ አላሁ ስብሓነሁ ወተዓላ ከሀጀር ልጅ የሰጠው ማለት የዛን ወቅት ነው። እንግዲህ ሳይሳካለት ቀርቶ አሁንም ወደ ፈለስጢን ከተመለሰ በኋላ ይህንን ዱዓ ያደረገው ረቢ ሀብሊ ሚነ ሷሊሒን ጌታዬ ሆይ መልካም ከሆኑ ሰዎች ልጅ ስጠኝ፣ መልካም የሆነ ከመልካም ሰዎች የሚሆን ልጅ ስጠኝ ብሎ አላህን ዱዓ ያደረገው ማለት ነው። በዚህን ሰዓት ነበር እንግዲህ አላሁ ስብሓነሁ ወተዓላ ከሀጀር እስማዒልን የሰጠው አላሁ ስብሓነሁ ወተዓላ። ስለዚህ ረቢ ሀብሊ ሚነ ሷሊሒን ኢብራሂም የዱዓ ሰው ነበር። ከሀገሩም ሲወጣ እንደዚሁ ምራኝ፣ አላህ ይመራኛል፣ ትክክለኛ ጎዳናን መንገድን ይመራኛል፣ እኔ ወደ ጌታዬ ሂያጅ ነኝ እንዳለው ወደ ጌታው የሚሄድ ሁሌ ወደ ጌታው የሚጓዝ ሰው ነበርና አሁንም ዱዓ አደረገ። ኢብራሂም እድሜው ትልቅ ነው፣ ሳራም እንደዚሁ ትልቅ ነች። ኢብራሂም 99 ዓመት ሆኖታል። በተለያዩ ቦታ ቢባክንም ዳዕዋው ሊቀበሉት አልቻሉም። ይህን ዱዓ አደረገ። ረቢ ሀብሊ ሚነ ሷሊሒን ከሷሊሆች የሆነን ስጠኝ ብሎ ዱዓ ባደረገው መሰረት አላሁ ስብሓነሁ ወተዓላ ከሀጀር እንግዲህ ሳራ ከሰጠችው ሀጀር እስማዒልን አረገዘች ማለት ነው። ሀጀር እስማዒልን ወለደች። ሀጀር እስማዒልን በምትወልድበት ጊዜ ያው እንግዲህ ኢብራሂም ምን አይነት ደስታ ሊደሰት እንደሚችል ሁሉም ሰው ያውቃል። ማለት ልጅ ሳይወልድ ረጅም ጊዜ የቆየ ሰው ልጅ ሲያገኝ ምን ያክል እንደሚደሰት ምንም መገመት አይቻልም። በጣም ከባድ ደስታ ነው የሚደሰተው። ቤተሰቡ በቃ ፈካ ማለት ነው፣ እስማዒልን አላህ ስለሰጠው ማለት ነው። ደግሞ አላህም ገልጾ የተናገረው ቢጉላሚን ሐሊም ቻይ የሆነ ልጅን ሰጠ ነው የሚለው። እንግዲህ እዚህ ጋር የሚወሩ አንዳንድ እንትኖች አሉ። ሳራ በሀጀር ቀናች የሚሉ የተለያዩ ነገሮች ይወራሉ። ነገር ግን ረሕመቱላሂ ወበረካቱሁ አለይኩም አህለል በይት አላሁ ስብሓነሁ ወተዓላ እንዲህ ያለው ቤተሰብ
ረሕመቱላህና በረካ ያወረደበት ቤተሰብ በእርግጥ ቅናት በሰው ልጅ ተፈጥሮ ውስጥ ያለ ነገር ቢሆንም ቅናት አትቀናም ማለት ባይቻልም እንኳ ነገር ግን ይህን ያክል እንደሚወራው ማለት ሌሎች እስራኤልያቶች እንደሚያወሩት የተጋነነ የቅናትና እሷን ለማጥፋት ለማስወገድ የሚደረግ ሙከራ ሊሆን እንደማይችል ያው ብዙ ዑለማዎች ይናገራሉ። ረሕመቱላሂ ወበረካቱሁ አለይኩም አህለል በይት ያላቸው ሀጀርን፣ ሳራን እና ኢብራሂምን ልጆቹን እንዲሁ እስማኤልን ነውና እነዚህ ሰዎች የአላህ ረሕመት የአላህ በረካ የወረደባቸው ናቸው። እንደዚህ አይነት ማለት ሳራና ሀጀር መካከል ምንም እንኳ መቀናናት አይኖርም ባይባልም ልክ እናታችን አይሻ በሌሎቹ የረሱል ዓለይሂ ሰላቱ ወሰላም ባለቤቶች ቅናት ቀንታ ያደረሰችውን ረሱል ዓለይሂ ሰላቱ ወሰላም ምን እንዳሉ ያየንበትና ይህን ያየንበት ቢኖርም ነገር ግን እንደዚህ ሀጀርን ከአካባቢው ልታርቃትና ልታስወግዳት ሴራ አሲራለች የሚሉት አንዳንድ ታሪኮች ከእውነታ የራቁ እንደሚሆኑ ያው ብዙ ሰዎች ብዙ አሊሞች ይስማማሉ። ስለዚህ በዚህ ሁኔታ ነው እንግዲህ ያው እስማኤል ተወለደ። እስማኤልን እና ሀጀርን በአላሁ ስብሓንሁ ወተዓላ ትእዛዝ ወደ መካ እንዲወስዳቸው የታዘዘው ኢብራሂም ጀዓለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።